በዛሬው የንጋት ኮከብ ሚዲያ ዝግጅት የጌታችን የኢየሱስ ክርስቶስን የበዓለ ሆሳዕናን በተመለከተ በመካከለኛው ምስራቅ በሁለቱ ታላላቅ ወንዞች መካከል በኢራቅ ውስጥ ያለችው የጌታችን የኢየሱስ ክርስቶስ ቤተክርስቲያን ይህን በዓል እንዴት ባለ መንፈሳዊና ባህላዊ ይዘት እንደምታከብረውና በዓሉም ደግሞ በዓለም አቀፍ እውቅና እያገኘ የመጣበትን ሁኔታ በተመለከተ ከልዩ ልዩ መረጃ ምንጮች ያሰባሰብኳቸውን መረጃዎች አካፍላችኋለሁ። እንደተለመደው ቻናላችንን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁ ከንጋት ኮከብ ሚዲያ ጋር እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በመካከለኛው ምስራቅ በሁለቱ ታላላቅ ወንዞች ኤፍራጥስና ጤግሮስ መካከል የምትገኘው በመጽሐፍ ቅዱስ ላይ ስሟ በብዛትና በተደጋጋሚ የተጠራውና የተጠቀሰው የዛሬዋ ኢራቅ የቀድሞዋ ባቢሎን የአሶርና የነነዌ ከተሞች መናገሻ የነበረችው ሀገር ይህን የምንመለከተውን የጌታችን የኢየሱስ ክርስቶስን የሆሳዕናን በዓል እንዲህ ድምቅና ፈክት ባለ ስርዓትና አክብሮት እያነገሱት ይገኛሉ። በኢራቅ ያሉ ክርስቲያኖች እጅግ በከባድ ፈተናና መከራ ውስጥ የሚገኙ አማኞች ናቸው። እንደምንመለከተው ይህንን በዓል የሆሳዕናን ቀን የሚያከብሩት ልክ እኛ ኢትዮጵያውያን ጌታችን ኢየሱስ ክርስቶስ የተጠመቀበትን የጥምቀትን በዓል እንደምናከብረው ሁሉ ህዝቡ አደባባይ ላይ በመውጣት ኢየሱስ ክርስቶስ ወደ ኢየሩሳሌም ወደ ከተማዋ ሲገባ የተደረገለትን የምስጋና አቀባበልን እያሰቡና እየዘከሩ ይህንን በዓልና ዕለት የሚገልጡ ዝማሬዎችንም እያቀረቡ እያመሰገኑ በእልልታና በምስጋና በአደባባይ የሚያከብሩት በዓል እንደሆነ እንደምንመለከተው ከምስሎቹ ከተንቀሳቃሽ ምስሎቹ የምናየውና የምንረዳው ነገር ነው። በዛሬዋ ኢራቅ ያለችው ይህች ቤተክርስቲያን እንዲህ እንደምናየው መከራና ፈተና የሌለባት በድምቀትና በምቾት አገልግሎታቸው የተፋጠነና የተሳለጠ ብቻ እንዳልሆነ እንመለከታለን። በቅርብ ዓመታት ጊዜ ውስጥ አይኤስ የተባለው አክራሪ ቡድን ክርስቲያኖችን ከኢራቅ ምድር ለማጥፋትና ለማስወገድ በማሰብ ይህ ታጣቂ ቡድን በአብያተ ክርስቲያናትና በኢራቅ ክርስቲያኖች ላይ መከራና ፈተና ውድመትና ዘረፋን እንዲህ ያለ ቀፋፊ ድርጊቶችን ይፈጽም የነበረ ታጣቂ ቡድን የነበረባት ሀገር ናት። እነዚህ የኢራቅ ኦርቶዶክስ ክርስቲያኖችና ሌሎች አማኝ ክርስቲያኖች ይህ የተነሳው ጽንፈኛው አክራሪ አይኤስ የተባለው ቡድን ያመጣባቸውና የደቀነባቸውን ስጋትና መከራን ለመመከትና ለመቀልበስ በማሰብ መከራውን ከመመልከት ስደትን ከመምረጥ ሀዘንን እንጉርጉሮ ብሶትን ብቻ በማውራት መከራውን ማለፍና የመጣባቸውን መመለስ እንደማይቻል ስላወቁና ስለተረዱ እግዚአብሔር ከሚያደርግላቸው ጥበቃና ከለላ በተጨማሪ እነሱ የመጣባቸውን መከራና ፈተና ለመመለስ ወታደራዊ የጦር ብርጌድ የሚል አቋቁሞ የመጣውን ወራሪውን የአይኤስ ቡድንን ወግተው ተዋግተው መክተው አብያተ ክርስቲያኖቻቸውን ጠብቀውና አስጠብቀው በስደትና በመከራ ውስጥ የነበሩ የኢራቅ ክርስቲያኖችን መከራቸውን ለማሳጠር ሞክረዋል። ይህን በዚህ በንጋት ኮከብ ሚዲያ ዝግጅት ላይ ከዚህ በፊት የሰራሁት ዝግጅት ስለሆነ የኢራቅ ክርስቲያኖች የመጣባቸው አሸባሪው አይኤስ ቡድን የደቀነባቸውን ስጋት እንዴት ባለ ወታደራዊ የትጥቅ ትግል እንደመከቱትና አይኤስንም ከአካባቢያቸው ከነ ሞስል ከነ ቁራቆሽ እንዲሁም ከባቢሎን ባግዳድ ምድር እንዴት እንዳጸዱት የተዘጋጀ ዝግጅት ስላለ እሱን ንጋት ኮከብ ሚዲያ ላይ ገብታችሁ መመልከትና ማየት ትችላላችሁ። በዛሬው ዝግጅት እንደምናየውና እንደምንመለከተው በኢራቅ ምድር ያሉ ክርስቲያኖች እንዲህ አደባባይ ላይ በመውጣት ይህን የአብይ ጾም የጾመ ሁዳዴን ጊዜ በጾምና በጸሎት ካሳለፉ በኋላ የመጨረሻው ሳምንት የሆነው ለፋሲካ መቃረቢያ አንድ ሳምንት የሚቀረውን ይህ የሆሳዕና ዕለት እንዲህ ባለ ድምቀት እንዲህ ባለ አደባባይ በዝማሬ በመስጋና በእልልታ የሚያከብሩበት ዕለት እንደሆነ እንመለከታለን። እንግዲህ በኢራቅ ምድር እንዲህ ያለ አከባበር እንዲህ ባለ የበዓልና የንግስ ጊዜ ይኖራል ብሎ ማንም የሚያስብ ሰውም አይደለም። እንኳን በኢራቅ ምድር በአደባባይ ላይ በጎዳናዎች ላይ ሞንታርቮ ጭኖ በዝማሬ ክርስቶስን እየሰበኩ የሆሳዕና ዕለት እያሰቡ መውጣት ቀርቶ አይደለም እንደምንሰማው እንደምናስበው በኢራቅ ምድር ክርስቲያን ይኖራል ብሎ ማሰብና መገመት ከባድ ነው። ይኖራልም ብቻም ሳይሆን ከኖርና ከተገኘም ደግሞ መከራና ፈተና እጅግ በጣም ከባድና ጽኑ ስደት እንደሚጠበቃቸው ነው የምናስበው። ግን በኢራቅ ውስጥ ያሉ እነዚህ የምንመለከታቸው ክርስቲያኖች እንደምናስባቸው እንደ ቁጥራቸው አይደለም አቅማቸው እጅግ በጣም ተጽዕኖ ፈጣሪም ብቻም ሳይሆን በሀገሪቱ ላይ ደግሞ ከባድ ጫናን ማሳደር የሚችሉ ክርስቲያኖች ናቸው። በሀገሪቱ ውስጥ እነዚህ ኢራቅ ክርስቲያኖች ወታደራዊ የጦር ብርጌድ አላቸው። ከዚህም ባለፈ ደግሞ ሰላማዊ የፖለቲካ ትግል የሚያደርጉበት የኢራቅ ክርስቲያኖች ፓርቲ የሚል አቋቁሞ በሀገሪቱ ውስጥ የነቃ ተሳትፎና ድርሻ በማድረግ ሚዛን
ለማስጠበቅ ክብራቸውን ለማቆየት ታሪካቸውን ለማጽናት እነዚህ ኢራቅ ክርስቲያኖች እንዲያለ ተጋድሎና አገልግሎት በሀገራቸው ላይ ያደርጋሉ። እንግዲህ ያላቸው ቁጥር እስከ 1.5 ሚሊዮን ይደርሳል ተብሎ ነው በኢራቅ ያለው ክርስቲያኖች የሚገመቱትና ያላቸው ቁጥራቸው። እንግዲህ በዚች ሀገር ላይ እንዲህ ባለ መከራና ስደት ፈተና አይኤስ በሚንቀሳቀስበት ጽንፈኛ አክራሪ ከአልቃይዳ ድረስ እስከ ሌሎች ኢስላማዊ ጂሃዲስት ቡድን ባለባት በዚች በኢራቅ ምድር ላይ እንዲህ እንደምንመለከተው የጌታችን የኢየሱስ ክርስቶስን የሆሳዕና ዕለትን እያከበሩ እንመለከታለን፣ እናያለን። አሁን በዚህ ምስል ላይ እንደምታዩትና እንደምትመለከቱ ጀለብያና የአረብ ልብስ በመልበስ የእስልምና መገለጫ የሚመስላቸው ሰዎች አሉ። እንደምንመለከተው ክርስቲያኖች ናቸው፣ ግን በአንገታቸው ላይ መስቀልም ማስረዋል። እንደገና ደግሞ በእኛም ሀገር በመካከለኛው ምስራቅ ውስጥ እንደምናየው እስላሞች ብቻ የሚያደርጉት የሚመስለውን ጀለብያና ከላይ ያለውን የሻሽ ጥምጣም አድርገው እናያለን። ይህ የሃይማኖት መገለጫ አይደለም። ይህ የእስልምና መለያ ምልክት አይደለም። ይህ በመካከለኛው ምስራቅ የእስልምና ሳይሆን የአረቦች የነዚህ አካባቢ ሰዎች ባህላዊ ልብሶቻቸው ናቸው። ዕብራውያን ጋር ከአረቦችም የሚጋሯቸውና የሚካፈሏቸው ተወራራሽ ባህላዊ ልብሶችና አልባሳቶች አሏቸው። እነዚህ የኢራቅ ክርስቲያኖች ዛሬኛ እንደምናያቸው ሙስሊሞች ብቻ የሚያደርጉት የእስልምና እምነት መገለጫ አድርገን የምንመለከተውን ጀለብያና የሻሽ ጥምጣም አድርገው የሆሳዕና ዕለትን ያከብራሉ። ቅዳሴ ገብተው ያስቀድሳሉ። የኢየሱስ ክርስቶስ መስቀል ከካህናት እየተሳለሙ ይባረካሉ። ይሄ እምነት አይደለም፣ ይሄ ባህላቸው ነው። ይሄን እኛ ሀገር ሰዎች ደግሞ የሚያደርጉት ምንድነው? ከሀገራቸው ባህል ይልቅ የመካከለኛውን ያልኖሩበትን የራሳቸው ያልሆነ ነገርን በመጠቀም የሃይማኖታቸው መገለጫ አድርገው ያስባሉ። የሃይማኖት መገለጫ ቢሆን ኖሮ እነዚህ የኢራቅ ክርስቲያኖች ይህን አለባበስና አልባሳትን አይጠቀሙም ነበር፣ ግን የባህል ልብሳቸው መሆናቸውን እንረዳለን ማለት ነው። ስለዚህ በዚች ሀገር ላይ ያሉ እነዚህ የኢራቅ ክርስቲያኖች የሆሳዕና ዕለትን ያከብራሉ። ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ በሚገባበት ሰዓት ላይ የኢየሩሳሌም ከተማ ነዋሪዎችና ሕፃናቱ በሙሉ ሆሳዕና በአርያም በጌታ ስም የሚመጣ ብሩክ ነው እያሉ ልብሶቻቸውን አውጥተው በአህያ ላይ ለተጫነው ለኢየሱስ ክርስቶስ እያነጠፉ የዘንባባ ዝንጣፊና የወይራ ቅጠል ጫፍ ይዘው ሆሳዕና በአርያም በጌታ ስም የሚመጣ ብሩክ ነው እያሉ ኢየሱስ ክርስቶስን ያመሰግኑት ነበር። ይህን እያሰቡ ነው እንግዲህ አህያይቱን ይዘው በአህያይቱ ላይ የጌታችን የኢየሱስ ክርስቶስን ምስልና ስዕል ይዘው በአህያዋ ላይ በማስቀመጥ ኢየሱስ ክርስቶስ እንዴት ባለ የሰላም ምልክት የሰላም ቃል ወደ ኢየሩሳሌም እንደመጣ ያንን ቃል እያሰቡ እነዚህ ኢራቃውያን ክርስቲያኖች ያከብሩታል። እነዚህ በመካከለኛው ምስራቅ ባሉ ጽንፈኛ አክራሪ ጂሃዲስቶችና ኢስላማዊ ቡድኖች ባሉበት የኢራቅ ምድር ላይ የኢራቅ ክርስቲያኖች በአደባባይ በሚገርም ሁኔታ ምድሪቱን እየባረኩ ሆሳዕና በአርያም በጌታ ስም የሚመጣ ብሩክ ነው እያሉ ከሞሱል እስከ ባግዳድ ድረስ የኢራቅን ምድር በጌታችን በኢየሱስ ክርስቶስ ስም ሰላምን እያወጁ ሰላምን እየሰበኩ በዓሉ እንዲህ ባለ ስርዓትና መንፈሳዊ ይዘት የኢራቅ ክርስቲያኖች ያከብራሉ። ልክ እኛ እንደምናከብረው የጥምቀትን በዓል በአደባባይ አምረው ተውበው ደምቀው በዝማሬ በመንፈሳዊ ይዘትና በባህላዊ አለባበሱ የሚያከብሩት። እንግዲህ በዚህ ሀገር ላይ ታጣቂ ቡድኖች ባሉበት ሀገር ላይ እንዲህ ማክበር ተአምር ድንቅ ነገር ነው። ይህም ጌታችን ኢየሱስ ክርስቶስ ጸጋና ክብሩን ሞገስ እየሆናቸው ያደረጉት ነገር ነው እንጂ በሀገሪቱ ላይ እንዲህ ባለ መንፈሳዊ አከባበር ቀርቶ አይደለም። ክርስቲያን ሆኖ ለመኖር ከባድ መከራና ፈተና ዋጋን የሚያስከፍል ነው። እንግዲህ በሀገራችን በኢትዮጵያ እንኳን ስንመለከትና ስናስበው እንግዲህ በዓላቶች ከቅርብ ጊዜያት ወዲህ በፍርሃትና በጭንቀት የምናከብራቸው ሆኗል። ለምን? ያለው ፖለቲካዊ የብሔር ተጽዕኖ፣ ሌሎች የምንመለከታቸው ነገሮች ሁሉም ትኩረትና ኢላማ አድርጎ የተነሳው ጥንታዊትና ታሪካዊት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እኛም ደግሞ ከነዚህ የኢራቅ ክርስቲያኖች የምንማራቸውና የምንወስዳቸው ታሪኮች አሉ። እንዲህ በመከራና በፈተና በስደትና በጭንቅ ውስጥ በሚኖሩበት ሰዓት ላይ እጅ ከመስጠት ይልቅ ከትጥቅ ቡድን እስከ ፖለቲካ ፓርቲ ድረስ እስከ ኢኮኖሚ ስርዓት ውስጥ በመግባት ክብራቸውን ታሪካቸውንና ማንነታቸውን ለማቆየት እንዲህ ያለ ተጽዕኖ ፈጣሪ ሆነው በሀገራቸው ላይ ይገኛል። እኛም ደግሞ በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየመጣ ያለውን መከራ በማልቀስ በማላዘን የኋላ ታሪክ በማውራት ብቻ ይህችን ቤተክርስቲያን ለወደፊት ትውልድ ማሻገር አይቻልም። ዛሬ ላይ ካልተደራጀን፣ ዛሬ ላይ ያለውን በዓላቶቻችንን እንደ ኢራቅ ክርስቲያኖች ተደራጅተን ተናበን ክብራችንና ማንነታችንን አስጠብቀን የምንፈራ ግርማ ሞገስ ያለን ሆነን እስካልወጣን ድረስ ያለው ሴራ ያለው እቅድ በእኛ ላይ ያለው የጥፋት ግባቸውን ስንመለከት በእውነት እግዚአብሔር እየጠበቀን እግዚአብሔር እየከለለን ሆኖ ነው እንጂ እቅዳቸውና ሀሳባቸው እጅግ በጣም ሰፊና የሚያስፈራ ነው። ስለዚህ በኢራቅ ምድር ላይ ያሉ ክርስቲያኖች የምንማረው ከነሱ የምንወስደው ብዙ ጸጋዎችና ቅናቶች አሉ ማለት ነው። ስለዚህ ኢራቃውያን ክርስቲያኖች የሆሳዕናን በዓል ለፋሲካ አንድ ሳምንት ከመቅረቱ በፊት እንዲህ በአደባባይ ወጥተው የሚያከብሩበት ኢየሱስ ክርስቶስ የነገሰበት ከተማዋ እስክትናወጥ ድረስ ሆሳዕና በአርያም እያሉ የኢየሩሳሌም ሕፃናትና ሴቶች አረጋውያን በሙሉ
ካህናቶች እስኪደነቁ ድረስ ያከበሩትና ያነገሱበትን ዕለት የኢራቅ ክርስቲያኖች እንዲህ ባለ መንፈሳዊ ይዘትና ጸጋ ያከብራሉ ማለት ነው። ይህ ዛሬ የምናከብረው የጌታችን የኢየሱስ ክርስቶስ በዓለ ሆሳዕናን ኢራቃውያን ክርስቲያኖች እንደሚያከብሩት ሁሉ ቤተ ክርስቲያናችን በመንፈሳዊ አገልግሎት ከቅዳሴ እስከ ማህሌት እስከ ሰዓታቱ ድረስ በልዩ ልዩ የወንጌል አገልግሎት ይህንን በዓል ታስበዋለች። ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በአህያ ላይ ተጭኖ ወደ ከተማዋ ሲመጣ እንዲሁ በድንገት የሆነ ነገር እንዳልሆነ ቅዱስ መጽሐፍ ይነግረናል። ይህም አስቀድሞ ኢየሱስ ክርስቶስ እንዲህ ባለ መንገድ እንደሚመጣ በነቢዩ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተነገረውን ትንቢት ይፈጽም ዘንድ ኢየሱስ ክርስቶስ በአህያና በአህያይቱ ግልገል ላይ ሆኖ መጣ ይላል። ይህም እንዲህ ተብሎ ተጽፏል። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብሎ ዘካርያስ የተናገረውን የትንቢት ቃል ይፈጽም ዘንድ ጌታችን ኢየሱስ ክርስቶስ በአህያ ላይ ሆኖ ወደ ኢየሩሳሌም መጣ። ኢየሱስ ክርስቶስ ለምን በፈረስ አልተቀመጠም? ኢየሱስ ክርስቶስ ለምን በሰረገላ ላይ አልመጣም? ኢየሱስ ክርስቶስ በመጽሐፍ እንደተጻፈለት ለምን በደመናና በአውሎ በሞገድ ውስጥ አልመጣም? በአህያ ላይ መቀመጥ ለምን አስፈለገው ብለን ልንጠይቅ እንችል ይሆናል። እንግዲህ ኢየሱስ ክርስቶስ የመጣበት መንገድ በእስራኤላውያን የነበረ አንድ ልማድ አለ። ሀገራቸው እስራኤላውያን አይሁዳውያን ጦርነት ያልተረጋጋ ሰላም የራቀበት ጊዜ በሚሆንበት ሰዓት ላይ የዕብራውያን ወንዶችና ጎበዛዝት ሁሉ በፈረሶችና በሰረገላ ላይ ተቀምጠው ይንቀሳቀሱ ነበር ነው የሚለው። ይህ ሀገራቸው ያለችበትን ጦርነትና መከራን የሚያመለክት ትርጉም ነበረው። ሀገራቸው ደግሞ ሰላም በምትሆንበት ሰዓት ላይ ምድራቸው የሰላምን ረፍት በምታደርግበት ሰዓት ላይ በአህያ ላይ ተቀምጠው ከቦታ ቦታ ይንቀሳቀሱ እንደነበር የዕብራውያን ታሪክና ልማድ ይነግረናል። እንግዲህ ኢየሱስ ክርስቶስ ይህንን ስርዓትና ምሳሌ ይዞ በአህያ ላይ መጣ። የሰላሙ ንጉሥ፣ የሰላሙ አባት፣ የሰላሙ ጌታ፣ የሰላሙ መምህር ኢየሱስ ክርስቶስ የሰላማችሁ ጌታ፣ የሰላማችሁ አባት እኔ ነኝ በማለት በአህያ ላይ ሆኖ መጣ። ኢየሱስ ክርስቶስ በአህያ ላይ ሆኖ ሲመጣ ለሰላምሽ የሚሆነውን ነገር ዛሬ ባወቅሽ ኖሮ ግን ቅጥር ይቀጥሩብሻል፣ በአንቺም ይከቡሻል ብሎ ኢየሱስ ክርስቶስ በኢየሩሳሌም ከተማ ላይ ትንቢት ተናገረ። ኢየሩሳሌም አይሁዳውያን፣ ዕብራውያን ብዙ መከራና ፈተናን የሰላሙን ንጉሥ የሰላሙን አባት ባለመቀበላቸው ብዙ ስደትና ጭንቀትን አጋጥሟቸዋል። አለቀሰላት ነው የሚለው ጌታችን ኢየሱስ ክርስቶስ ለኢየሩሳሌምና ለዕብራውያን። የሰላሙን ጌታ ያልተቀበለች የሰላሙን ንጉሥ ያላወቀች እስራኤላውያን ዛሬ በሚዲያ እንደምንመለከተው እንዲህ በሁከትና በብጥብጥ በጦርነትና በመናጥ ውስጥ ከአሕዛብና በዙሪያው ከከበቧቸው ሀገራቶች ጋር እንዲህ በውጥረት ውስጥ የሚኖሩበትን ዘመንና ታሪክ እየተመለከትና እያየን እንገኛለን። ያለ ኢየሱስ ክርስቶስ ሰላም የለም። ያለ ኢየሱስ ክርስቶስ እረፍት የለም። ያለ ኢየሱስ ክርስቶስ መረጋጋት የለም። እሱ ብቻ ነው የሰላሙ መምህር። እሱ ብቻ ነው የሰላሙ አባት። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተብሎ ነቢዩ ኢሳያስ በትንቢተ ኢሳያስ ምዕራፍ 9 ቁጥር 6 እንደተናገረው እሱ የሰላም አባት ነው። እሱ የሰላም አለቃ ነው። ያለ ኢየሱስ ክርስቶስ ምድራችን፣ ሀገራችን፣ የሰው ልጅ ልቦናም ሊያርፍ አይችልም። ግን ክርስቶስን በመግፋታችን ክርስቶስን ባለመቀበላችን ወደ ኢየሱስ ክርስቶስ እጆቻችንን ባለመዘርጋታችን ከምድራችንም ከልቦናችንም ከቤታችንም ይህ የክርስቶስ ሰላም ርቆናል። እኔ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ብሎ ነው ጌታችን ኢየሱስ ክርስቶስ የተናገረው። እንደሱ ያለ ሰላም አለ እንዴ? እንደሱ ያለ እረፍት አለ እንዴ? እንደሱ ያለ መረጋጋትና መጽናናትን የሚሰጥ አለ እንዴ? ኢየሱስ ክርስቶስ የማርያም ልጅ ብቻ ነው የሰላሙ ጌታ። ኢየሱስ ክርስቶስ ብቻ ነው ስለ ሰላምና ስለ ፍቅር ሲል በመስቀል ላይ የሞተውና የተሰቀለው። ጦር ያልመዘዘው፣ ሰራዊት አሰልፎ ያልመጣው፣ በኃይልና በጉልበት ምድርን ያላንበረከከው ያልገዛው፣ ስለ ፍቅር፣ ስለ ሰላም፣ ስለ ሰው ልጅ ክብር ሲል ኢየሱስ ክርስቶስ በአህያ ላይ ሆኖ ወደ ኢየሩሳሌም ወደ ከተማይቱ መጣ ይላል። እነዚያ በመንፈስ ቅዱስ የተሞሉ በመንፈስ ቅዱስ የተቃኙ የኢየሩሳሌም ከተማ ነዋሪ ከሕፃናት እስከ ሕዝቡ ድረስ ሆሳዕና በአርያም በጌታ ስም የሚመጣ ብሩክ ነው እያሉ ከተማይቱ እስክትናወጥ ድረስ አመሰገኑ ይላል። ግን መጽሐፍ ቅዱስ ላይ ደግሞ እንዲህ ተብሎ ተጽፏል። በዚያ ከተማ በኢየሩሳሌም ከግሪክ የመጡ ሊሰግዱ የመጡ ግሪካውያን ነበሩ ይላል። ዮሐንስ ወንጌል ላይ ስናነበው ሊሰግዱ የመጡ ግሪካውያን ነበሩ። ከተማዋ ስትናወጥ በክርስቶስ ምስጋናና ዝማ
ሲጨነቅ ሲያዩ ይህ ደግሞ ማን ነው ብሎ ጠየቁ ይላል። እነዚህ ግሪካውያን ይህ ማን ነው ብሎ የጠየቁት ግሪካውያን ሰዎች ድንጋዮች ሲናገሩ ሆሳዕና በአርያም ብለው ሲመሰክሩ ለጌታችን ለኢየሱስ ክርስቶስ ክብርን ሲሰጡ አየና ይህ ደግሞ ማን ነው ብሎ ጠየቁ ይላል። ይህ ደግሞ ማን ነው ብሎ የጠየቁት በምን ምክንያት ሳይሆን ድንጋዮችን ያናገረው እሱ ማን ነው? እሱን ልናይ እንወዳለን ብለው እነዚህ የግሪክ ሰዎች መጡ ይላል። ለምንድን ነው ሊያዩት የፈለጉት? በእነሱ በግሪካውያን ፈላስፎች የተነገራቸው ቃል ድንጋይ ነው። ካለፈ ለቤት መስሪያና ለግንባታ ሊያገለግል ይችላል። ከዚያ ውጭ ድንጋይ ግዑዝ ነው ተብለው ነበር የተነገሩት። እነዚህ ሰዎች ኢየሩሳሌም ግን ሲመጡ ድንጋይ ሆነው አላገኙትም። የናዝሬቱ ኢየሱስ ክርስቶስ የድንግል ማርያም ልጅ እሱ የሰላም አለቃ ድንጋዮች አፍ ሰጥቷቸው ሲያመሰግኑ፣ ድንጋዮች ልሳን ተሰጥቷቸው ሆሳዕና በአርያም ብለው ሲዘምሩና ሲያመሰግኑ ተመልክተው ድንጋዮችን ያናገረው ይህ ማን ነው? ጌታ ኢየሱስ ክርስቶስን ልናይ እንወዳለን ብለው ኢየሱስ ክርስቶስን ሊመለከቱ ወደ ሐዋርያው ፊልጶስ መጥተው ጠየቁት ተብሎ በመጽሐፍ ቅዱስ ዮሐንስ ወንጌል ላይ ተጽፎ እናገኛለን ማለት ነው። ስለዚህ ይህ በዓል የሆሳዕና ዕለት በመላው ዓለም ያሉ ክርስቲያኖች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ ያሉት ከፋሲካ በዓል አስቀድሞ ባለው አንድ ሳምንት የመጨረሻው እሁድ ላይ ኢየሱስ ክርስቶስ ያደረገውን ተአምር ክብሩን የገለጠበት በዝማሬ የገባበት በምስጋና ወደ ኢየሩሳሌም የመጣበትን እንዲሁም ደግሞ ክብሩ የተገለጠበትን ዕለት ክርስቶስ የሰላሙ አባት የሰላሙ መምህር መሆኑን እያሰቡ ክርስቲያኖች ያስባሉ ማለት ነው። ለየት የሚለው ግን እንዳየነው እንደተመለከትነው እነዚህ የኢራቅ ክርስቲያኖች የጌታችን የኢየሱስ ክርስቶስን የሆሳዕናን በዓል እንዲህ በአደባባይ በድምቀት በመንፈሳዊ በባህላዊ ይዘት ማክበራቸው ይህን በዛሬው የንጋት ኮከብ ሚዲያ ዝግጅት ልናነሳው ወደናል ማለት ነው። እንግዲህ እግዚአብሔር ቤተሰቦች ቀጣይ የሚመጣው ሰሙነ ሕማማት ነው። እስከዛው ድረስ አንዳንድ መረጃዎችን አካፍላችኋለሁ። ቻናላችንን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ከንጋት ኮከብ ሚዲያ ጋር አብራችሁ እንድትዘልቁ እየጋበዝኩ የምሰናበታችሁ ሙሉጌታ ስዩም ነኝ። መልካም በዓል። ሆሳዕና በአርያም